ማንኛውም ቀጥተኛ የፖለቲካ እንቅስቃሴ ራሳቸውን ማግለላቸውን በይፋ አስታውቀዋል። በደንብ እንኳን የማያዩ አባት ናቸው። እጃቸውን ቆራርጠው አንገታቸውን አርደው ፊታቸውን እዚህ እንደዚህ አንስተው እንደገና ደግሞ አንጀታቸውን እንደዚህ መተው አንጀታቸውን ዘርግፈው በአሰቃቂ ሁኔታ እጃቸውን እንኳን አካላቸውን እዚህ የቆረጡትን አልተውትም። እንዲያ በጣም ሰቆቃው እጅግ ለመግለጽ የሚከብድ ነው። እጅግ ከባድ ነው። እንግዲህ በ12 የሚካኤል ነበረ። ሚካኤል ከዚህ 1 ኪሎ ሜትር ነው። እዛ ነበር አብዛኛው ህዝብ እያስቀደስን የነበረው። ልክ ወደ 9 ሰዓት አካባቢ ነው ቤተክርስቲያኗን ሊያቃጥሏት ነው። በፊት ያው ባለመኪና አንድ ፖለቲካ በቃ ይህ ለአፍሪካውያንና ለኢትዮጵያን ትልቅ ምሳሌ ነው። ብዙዎች ስልጣን ለመያዝ የሰው ህይወት ያጸፋሉ። ሃይማኖትን ከሃይማኖት ለማጋጨት የሃይማኖት አባቶችን ታርጌት ያደርጋሉ። ንጹሃንን በጅምላ ያርዳሉ። ይህን ሁሉ የሚያደርጉት እንግዲህ የስልጣን ጥመኝነት ነው። ወራህመቱላሂ ወበረካቱ በለሲከኛ ራንተና በለሲሃያ ጀባ በጀማ ወጀጉዳን ብረከቡ አርገነ በሉማ ኢሳ በሉማ እስላማ በለሲዲን ከበጀጉዳን አርገነ ወንድማችን ለኛም ወንድም ነው። ለእስላምስ ሁሉ ወንድም መሆኑን ተካፉ ፈለገ። አልহামዱሊላህ ከትላንትና ወዲያ ከገብርኤል ቤተክርስቲያን ቅጥር ግቢ ውስጥ የቆሎ ተማሪዎች እዛው የሚኖሩ የቆሎ ተማሪዎች በሌሊት ታፍሶ ተወስዷል። ሊቀነ ጳጳሳቱ ላይ የግድያ ሙከራ ተደረገ። ዛሬ ሐምሌ 1 በትግራይ የሚካሄደውን ጦርነት አስመልክቶ ወጣቶች ላይ እየደረሰ ያለውን አፈናና ግዳጅ አስመልክቶ ሊቃነ ጳጳሳቱ አቡነ ናትናኤልና አቡነ አረጋዊ ስላወገዙና ድርጊቱን ቤተክርስቲያን ስለተቃወመች ለሊት 6 ሰዓት ላይ ሊቃነ ጳጳሳቱን ለመግደል ሙከራ ተደርጓል። አንዳንድ የእስልምና ወንድሞቻችን መስቀልን በመዘግዘግ የኦርቶዶክስ ተዋሕዶ ቤተክርስቲያንን ዝቅ ለማድረግና ለማጥላላት እየሞከሩ ይገኛሉ። በእስልምና እምነት ውስጥ ያላችሁ ሰዎች በደንብ አድርጋችሁ አዳምጡ። ተዋደናል፣ አብረን ኑረናል፣ እንደ ኢትዮጵያዊ ባላችን እንከባበራለን። መስቀልን ዘግዝቆ ግን አባት አስመስሎ ካህን አስመስሎ አምጥቶ ሻዳ ልናስይዝ ነው። ሐሰተኛ ነቢያቶችና ፓስተሮችም አሁንም ተያይዘውታል። ነገር ግን ይህ ነገር እስከ መቼ ድረስ ልንታገሰው ይገባል? ለምንስ ጥናት አይደረግበትም? እኛም መረጃዎቹን ማጋለጣችንን አንተው። እስቲ ጌታን በሉኝ። ይሄ ቸርች ውስጥ ነው? ይሄ ወንጌል አማኝ ቤተክርስቲያን ቸርች ውስጥ ነው? እስቲ ጌታን በሉኝ። እግዚአብሔርን ቸርች ውስጥ ነው? ይሄ ምንድነው? የፎስ አገልግሎት ነው? ምንድነው? ንገሩኝ፣ ያስረዱኝ በጌታ። እንዴ ጴንጤ መሆን እንዲያስጠላኝ ከሚያደርጉኝ አይነት ነገሮች ይሄ ከእግዚአብሔር ነገር ያፈነገጠ የወጣ ይሄ ጭራሽ ልክ ያልሆነ የግል ልምምዶች እግዚአብሔር ሰላም ሁላችሁም በያላችሁበት ሀገርና ሰዓት አቆጣጠር ሰላም ብያለሁ። ሰላምታዬ ይድረስልኝ። ይህ ቤዛ ቲዩብ ነው። ቤዛ ቲዩብን እንግዲህ ላይክ፣ ሰብስክራይብ፣ ሼር በማድረግ ለበርካቶች አድርሱት። ቀጥታ ወደ ቪዲዮቹ እንሄዳለን። ፖለቲካ በቃ የሀገራችን ፖለቲካ እንደሚታወቀው የተንሸዋረረ ነው። በርካቶች ስልጣን ለመያዝ ብለው የበርካታ እህት ወንድሞቻችንን ህይወት ቀጥፈዋል። ለነሱም ወንድሞቻቸውና እህቶቻቸው ናቸው። ሲረባቸው የሚያጎርሳቸው፣ ሲጠማቸው የሚያጎርሷቸው የኢትዮጵያ እህትና ወንድሞቻቸው ናቸው። ነገር ግን በወንድሞቻቸውና በእህቶቻቸው ላይ ጨክነው የብዙ ህፃናትን፣ የብዙ አዛውንትን እንዲሁም የብዙ ተስፈኛ ጎልማሳ ወጣቶችን ህይወት ቀጥፈዋል። እርስ በርሳችን ተባልተናል። ታዲያ ለምን ከዚህ ዶክተር ብዙዎቻችን አንማርም? ይህ ለአፍሪካውያንና ለኢትዮጵያን ትልቅ ትምህርት ነው። በሀገራችን ባለፉት ዓመታት በርካታ ንጹሃን ለስልጣን ተብለው ተገለዋል። ሃይማኖትን ከሃይማኖት ለማጋጨት ያልተካሄደበት መንገድ የለም። የሃይማኖት አባቶች ታርጌት ሲደረጉ አይተናል። በጣም ሰቆቃው እጅግ ለመግለጽ የሚከብድ ነው። እጅግ ከባድ ነው። በዘመናችን ልናየው የማይገባ በ21ኛው መቶ ክፍለ ዘመን እንዲህ አይነት ወረራ እንዲህ አይነት ሊገለጽ በማይቻል መልኩ ሰው ከአውሬ በላይ ከፍቶ ያገኘንበት እጅግ አሰቃቂ መከራ ነው የገጠመን ነበረ። ያው እኛ እንግዲህ በ12 የሚካኤል ነበረ። ሚካኤል ከዚህ 1 ኪሎ ሜትር ነው። እዛ ነበር አብዛኛው ህዝብ እያስቀደስን የነበረው። ልክ ወደ 9 ሰዓት አካባቢ ነው ቤተክርስቲያኗን ሊያቃጥሏት ነው። በፊት ያው ባለመኪና አንድ ልጅ ነበር፣ የኛ መኪና ያለው ልጅ እና ቤተክርስቲያን የሚያገለግል ጥሩ ልጅ ነበረ። በመኪናዋ ጉባኤም ሲኖር አባቶች እንግዶች ሲመጡም
መንተርቦ ኢንተርቪው ማን ነው አናውንስ ለማድረግ ብቻ በብዙ ነገር ገጠር ቤተክርስቲያንም ስንሄድ በጎ አድራጊዎችን ይዞ እየሄደ የሚያገለግል ነበር። የሱም መኪና አቃጠሏት ሲባል ቀን ሰማን። ቤቱንም እዛ አካባቢ የነበሩም ላሞች የፈረንጅ ላሞች ነበሩ 1-5 ያክሉ እነሱን ሁሉ አውደሙ ተባለ። በቃ ምንም አላልንም እንግዲህ የእግዚአብሔር ፍቃድ ነው ብለን ከዛ 9 ሰዓት ላይ ግን ልክ ቅዳሴ እያለቀ እንዳለ ቤተክርስቲያኗን ያቃጥሏት ነው ኪዳነ ምሕረትን ተባለ። ጠዋት ገብረ ክርስቶስ ደርሰው መጡ። ከሰዓት ደግሞ ወደዚህ መጡ። ከዛ እዛ ያለው ወጣትም እኛም አብረን መጣን። እዚህ ቤተክርስቲያኗን ከቦ ወጣቱ ያው የሚወረወረው ድንጋይ ከባድ ነበር ቤተክርስቲያን ላይ። ይህንን እየተከላከሉ እያሉ ነው እንግዲህ ወጣቶቹ የተመቱ ነበሩ። ጥርሳቸው ይረገፈ ነበረ። ራሳቸው የተፈነከተ ነበር። በአብዛኛው እለቱ ቅዱስ ሚካኤል ስለነበረ ከተደረገው ወረራ አንፃር ከተለያየ ወረዳ ከዚህ ወረዳ አልፎ ከተለያየ ወረዳ እዚህ ወረዳ አሁን በፐርሰንት ቢቀመጥ 10% አይሆንም ኦርቶዶክሱ። ይሄ ወረዳ አንሶ ከሌላ ወረዳ ጭምር በደቦ መተው ከተማዋ እግር መረገጫ የላትም። እዚህ ጋር ግን ክርስቲያኖቹ ግማሾቹ ገብረ ክርስቶስ እንዳይቃጠል ይጠብቃሉ፣ ግማሾቹ እዚህ ይጠብቃሉ። እኔም መሀል ነበርኩ እነሱ መሀልና እኛ መሀል ያው ድንጋይ ሲወረውሩ እየወላመጥነ እያመለጥነ ውስጡም ደግሞ አንዳንድ ሙስሊሞች ደግሞ አሉ እንትን የሚሉ የሚከላከሉ የነበረው። በዚህ ሁኔታ እያለ እንግዲህ ያ ቀን አለፈ። እግዚአብሔር ፈቅዶ ቤተክርስቲያኗም ሳትቃጠል ቀረች። በዚሁ አጋጣሚ ወጣቱ ለከፈለው መስዋዕትነት በወረዳ ቤተ ክህነት ስም እጅግ ልባዊ ምስጋና ላቀርብ እወዳለሁ። ምክንያቱም ራሱን ነው የሰዋው ወጣቱ ራሱን ነው መስዋዕት ያደረገውና እኛ ሳንቃጠል ቤተክርስቲያን አትቃጠልም፣ ሳንሞት አትቃጠልም ብለው ቤተክርስቲያንን አትርፈዋል። የሞቱት ግን 4ቱ ሆስፒታል ሄደው ነው የሞቱት። በሚገርም ሁኔታ እዚህ ወረዳ ላይ ፖሊስ የህዝብ ነው፣ ልዩ ኃይልም ቢሆን የህዝብን ሰላም ለማስጠበቅ ነው። እንደገና ደግሞ ሆስፒታል ደግሞ የመንግስት ሐኪም ቤት ነውና በጣም ከምንም በላይ ያስከፋን ያሳዘነን አንድ ኃይሉ አስማራ የሚባል ሽማግሌ ናቸው። በሽምግልና ያሉ በደንብ እንኳን የማያዩ አባት ናቸው። እጃቸውን ቆራርጠው አንገታቸውን አርደው ፊታቸውን እዚህ እንደዚህ አንስተው እንደገና ደግሞ አንጀታቸውን እንደዚህ መተው አንጀታቸውን ዘርግፈው በአሰቃቂ ሁኔታ እጃቸውን እንኳን አካላቸውን እዛ የቆረጡትን አልተውትም እንዲህ አንስተው የማሳጣት ነገር ነበር። እጃቸው አብሮ አልተቀበረም በዚሁ ችግር ምክንያት የሳቸው ነው። ሌሎቹ 4ቱ ደግሞ 3ቱ ከዚሁ ተመተው በተለይ 2ቱ እሸቱ ግርማ የሚባለውና ባህሩ በቀለ የሚባሉት እዚህ ተመተው አድረው ጧት ነው እንግዲህ ይዘዋቸው የሄዱት በአምቡላንስ። አባትየው ደግሞ ግርማ ተስፋ የሚባለው ደግሞ ልጁን ለማሳከም ነው ሄደው እንጂ ምንም ቁስለት አልደረሰበትም። እጅግ አገር ታዋቂ ሽማግሌ ትልቅ ሰው ነው። ግን እዛ እንደገቡ በፌሮ እንጨት ላይ ቢስማር አድርገው በስለት ነገር ከደበደቡ በኋላ ምላሳቸውን በመቁረጥ አይናቸውን በማውጣት እዚህ ትናጋቸውን በስለት እንትን በማለት እና አስከፊ ነው። በኔ በሃይማኖት አባት ለመግለጽ እጅግ ይከብዳል። ይሄ ዛሬ እኛ እዚህ ተወልደን ባደግንበት እኛ ቀርቶ አባቶቻችን የተወለዱበት አገር እኛ ኦሮሞንን እንጂ የምንለው አማሮች አልነበርም። አሁን ነው ገና አየን እንዲህ ያለው እንግዲህ እንዲህ ያለው በላያችን ላይ በረዶ ወረደብን። አሁን ነው እስካሁን እንደዛ አይነት ጉድ ሰምተው ያውቁም። እዚህ ብናየውም ይሄን ያህል የለም። በፊትም እናየዋለን ግን እንዲህ ያለውን አላየንም። አባትና ልጅ በአንድ ጊዜ ሲታረዱ ወዳቸው አንጀታቸው ሲቆረጥ እንደዚህ ያለውን አላየንም። እንዲህ ያለ የመጣብን አሁን ነው የመጣብን። በጣም የሚያሳዝን ነው። ቢዋቸው እኮ እንዲህ ናቸው አይባልም። በሙሉ አንዱ ገበሬ መንደር እንደሞተ ነው የምንቆጥረው። ከና አባቱ የሞተው ልጅ ይህ ገበሬ መንደር በሙሉ እንደሞተ ነው የሚቆጠረው። አይተው አፍ አለው ብለው አፍ ያለው መዝጋት ነው ብለው እንደዚህ ቆራረጡት። እንዴት እና ልጅ ነበር አጣን። እንደዚህ ያለው ጅግና አጣን። ምን እናድርግ? እንደዚህ ያለው ነን። በእውነት ይሄ ነው ለመባል አይቻልም። ቢያውትና እዚህ ቦታ ቢናገር ለምን እንደው ከጋዜጠኞች ይበልጣል። እንዲህ ያለው ነው ይባል አይቻልም። እና ተገደለ ምን ያርጋለን? ሁላችን ቤት ነው የሞተው። እዛ አያቶቻችን ሲመጡ አዲስ አበባ እንኳን አልተቆረቆረም። ወሰል እኔ ተወለድኩት አርሲ ክፍለ ሀገር በየጦሳ ወረዳ አተያ አካባቢ ነው። እዛ ሀገር ከመጣሁ 63 ዓመት አለኝ። ከነሱ ጋር ደግሞ ልጆቹም ከነሱ ተዋልዳለሁ። እነዚህ ወጣቶች ልጆቼ እንዳንተ አይነት ጀግና ወጣቶች ዶክተሮች ሮጠው መጡ። ወደ ደጃፋችን ላይ ሲመጡ ውጡ አሉና ደወል ተደወለብን። ሲወጡ እኛ ስንሮጥላቸው እነሱ ደግሞ ተመልሰው ቤተክርስቲያን ለመከላከል። ይህ ሁሉ ለፖለቲካ ጥማት ነው። ይህን ተከትሎ ደግሞ በርካታ አሸባሪዎች ወደ ሀገራችን ገብተው አስጸያፊ ድርጊት ሲፈጽሙ ታይተዋል።
በሀገራችን የሌለብን ፖለቲካ እንደውም በዓለም ላይ ተደርጎ የማይታወቅ ነገር በሀገራችን ህዝቦች ላይ ለፖለቲካ ጥማት ሲባል ተደርጓል። ነገሩ እንግዲህ ብዙ ነው። እኔ የቤተ ክርስቲያን ቁጥጥር ኮሚቴ ነኝ። መኪና አለኝ፣ በመኪና እመላለስ ነበር። ያቺ መኪና የቤተ ክርስቲያን ነች ብለው አወደሟት። መኖሪያ ቤቴ አቃጠሉት። እንደገና ብዙ ሱቅም ነበረኝ፣ እሱንም አቃጠሉ፣ ውድም አደረጉ። ምንም ነገር የተረፈ ነገር የለም። ምንም የተረፈ ነገር የለም። ይሄ በኔ ይብቃ እያልኩኝ በኔ ነው የተጀመረው። ይሄ ይብቃ ስል የክርስቲያኖች ሱቅ እያዩ ሞባይል ቤት፣ መጋዘን፣ የቡና መጋዘን ያላቸው ልጆች ራሱ አሉ። የኛ የክርስቲያኖች ክራቸውና ቤታቸው እየታየ ሙልጭ አድርገው ዘርፏቸው። ብዙ ንብረት ወደመ። በየቤቶቻቸው እየገቡ የክርስቲያን ቤት እየተመረጠ እንዳለ እያወጡ እያቃጠሉ ብዙ ቤቶች፣ የካህኑን ቤት የዋሁ ጥሩ አባት ሚካኤል ነበር እለቱ ከቅዳሴ ሲመለስ አመር ነው ያገኘው። የሀገራችን ፖለቲካ በርካታ ችግሮች አሉበት። የጎሳ ችግር፣ የፖለቲካ ችግር ከህገ መንግስቱ ጀምሮ ሁሉ ነገሩ ያልተደላደለ እንደሆነ ብዙዎቻችን ጥያቄ የምናነሳበት ነው። አሁንም በርካቶች እየተወያዩበት ይገኛሉ። ይህ በእንዲህ እንዳለ ታዲያ አንዳንዶች ፖለቲካ በቃኝ ወደ ግል ስራችን እንዞራለን የሚሉ ሰዎችም እየሰማን እንገኛለን። የቀድሞው የፓርላማ አባሉ የአሁኑ ተሰናባች ዶክተር ደሳለኝ ጫኔ ከዚህ በኋላ ህዝቤን የግል ስራዬን እየሰራው ባገለግል ይሻላል፣ ላልተወሰነ ጊዜ ፖለቲካ በቃኝ ብሎ ለብዙዎች ትምህርት የሚሆን ነገር አስተላልፈዋል። ማንኛውም ቀጥተኛ የፖለቲካ እንቅስቃሴ ራሳቸውን ማግለላቸውን በይፋ አስታውቀዋል። ዶክተር ደሳለኝ የፓርላማ ቆይታቸውን ትናንት በይፋ ያጠናቀቁ ሲሆን ባስተላለፉት መልእክት እጅግ አስቸጋሪ በነበሩት ዓመታት ፍርሃትን አርቆ ጽናትን ለሰጣቸው ለልዑል እግዚአብሔርና ለቅድስት ድንግል ማርያም ምስጋና አቅርበዋል። በተለይም የባህር ዳር ከተማ መራጮቻቸው ላሳዩአቸው ድጋፍና ከ2 ዓመት ከመንፈቅ በፊት ለ45 ቀናት በታሰሩበት ወቅት በጸሎትና በሐሳብ አብረዋቸው ለነበሩ ወገኖቻቸው በሙሉ የላቀ ምስጋና አቅርበዋል። ክቡር ጠቅላይ ሚኒስትር አብይ አህመድ አብረን እንስራ በማለት ላቀረቡላቸው ጥሪና በበጎ ጎኑ ለገለጹላቸው አስተያየት አክብሮታቸውን ገልጸዋል። እርሳቸው ግን አሁን ባለው ሁኔታ በሙያቸው ሀገራቸውን ለማገልገል ወደ ግሉ ሴክተር ለመግባትና ለቤተሰቦቻቸው ጊዜ ለመስጠት መወሰናቸውን ገልጸዋል። ፖለቲከኛው ለጊዜው በማንኛውም የፖለቲካ ፓርቲ ውስጥ እንደማይሳተፉ በይፋ አረጋግጠዋል። ታዲያ በዶክተር ደሳለኝ ድንገተኛ ከፖለቲካ መውጣት ውሳኔ ላይ የእናንተ አስተያየት ምንድነው? ሐሳባችሁን አስቀምጡልኝ። መልካም ጊዜ። ሀገራችን ፖለቲከኞችና ስልጣን ለመያዝ ብለው ህዝብን ለሚጨፈጭፉ ሰዎች ይህንን መልእክት ልናስተላልፍላቸው ይገባል። ዓለም በአሁኑ ዘመን እየተቀየረች ትገኛለች። በርካታ የሀገራት መሪዎች ስልጣን በቃኝም እያሉ ይገኛሉ። ተረጋግተው መኖር ጀምረዋል። ሙሉ ባለስልጣናቱ ከስልጣን በጅምላ ለቀዋል። ኢኳቶሪያል ጊኒ ላይ ምንድን የተፈጠረው? እጅግ በጣም አስደንጋጭና ሰበር የተባሉ መረጃዎች ከሀገሪቱ እየተሰሙ ይገኛሉ። የሀገሪቱን ጠቅላይ ሚኒስትር ጨምሮ ሙሉ የካቢኔ አባላት በዚህ ሰዓት ከስልጣን መልቀቃቸው ነው እየተነገረ የሚገኘው። ይህ የሆነበት ዋነኛው ምክንያትም ገዢው ፓርቲ ይፋ እንዳደረገው ከሆነም እንግዲህ እነዚህ ባለስልጣናት ከታቀደላቸው ግቦች 10%ን ብቻ በማሳካታቸው ምክንያት በጅምላ ከስልጣናቸው መልቀቃቸውን ነው ይፋ እያደረገ የሚገኘው። የሀገሪቱ ባለስልጣናት እንዳሳወቁት ከሆነም እንግዲህ ይህ የጅምላ የስልጣን ስንብትም እንግዲህ በሀገሪቱ ላይ ይደረጋል የተባለው ሙሉ የመንግስት መዋቅር እንዲሁም ደግሞ በሀገሪቱ ላይ ተግባራዊ ይደረጋል ተብሎ የታሰበውን መሰረተ ልማት በፍጥነት ለመስራትና ለማሳካት ሲባል እነዚህን ባለስልጣናት ማሰናበት እንዲሁም ደግሞ ባለስልጣናቱ ከስልጣናቸው መልቀቅ አስፈላጊ እንደሆነ ነው ይፋ እያደረገ የሚገኘው። በኢኳቶሪያል ጊኒ ታሪክ ይህ የመጀመሪያው የጅምላ ስልጣን ስንብት ነው ማለትም ጭምር ይቻላል። በሀገሪቱ ላይም እንግዲህ ከዚህ በኋላ ምን አይነት ነገሮች ይፈጠራሉ የሚለው ነገር እጅግ በጣም አወዛጋቢ ነው። በርካታ ሰዎችም እንግዲህ በተመሳሳይ ሁኔታ ተቃውሟቸውን ሲገልጹ እንዲሁም ደግሞ በተመሳሳይ ሁኔታ ማለት ነው ይህንን ነገር ሲደግፉ እየተመለከትናቸው እንገኛለን። በጉዳዩ ላይ እስኪ ሀሳብ አላችሁ ወይ? ሀሳባችሁን ኮሜንት ላይ አጋሩኝ። የፕላስ ምልክቷን ግን መጫናችሁን አትርሱ። መልካም ቀን። ስለዚህ ፖለቲከኞች ስልጣን ለመያዝ ብላችሁ ህዝባችሁን አትጨፍጭፉ። ዓለም ተቀይራለች። ወደ ተቀየረችው ዓለም ጉዟችሁን ጀምሩ። ህዝቡ የሚፈልገው ስልጣኔ፣ እድገት እና በፍቅር ተፈቃቅሮ መኖር ነው። ሁላችንም ተፈቃቅረን እንድንኖር ቸር እግዚአብሔር ይርዳል። ከትላንትና ወዲያ ከገብርኤል ቤተክርስቲያን ቅጥር ግቢ ውስጥ የቆሎ ተማሪዎች እዛው የሚኖሩ የቆሎ ተማሪዎች በሌሊት ታፍሶ ተወስዷል።
በመላው ትግራይ ከጫፍ እስከ ጫፍ የህወሓት ጨቋኝ ስርዓት የሚቆጣጠረው ከጫፍ እስከ ጫፍ ህፃን ኃይል፣ ወጣት ኃይል፣ ሽማግሌ ኃይል በገፍ እየታፈሰ ነው። ባለፈው እንዳሳየዋችሁ 12 ዓመት ህፃን ራሱ ታጋይ የማድረግ ችግር የለባቸውም አሁን ያሉት ሰዎች። እና ይሄ ደግሞ ግራ እየገባኝ ያለውን እነዚህ ባለ ጥቋቁር ኮፍያ ሽማግሌዎች ማለት ምን እስኪሆን ነው እየጠበቁ ያሉት? እና ስራ ድራት አለን ከሚሏት ቤተክርስቲያን ታጣቂዎች በግድ ገብተው የቆሎ ተማሪዎች አፍሰው ከወሰዱ ምንድነው እየጠበቁ ያሉት? ለምንድነው ወጥተው የማያወግዙት? ለምንድነው ወጥተው የማይቃወሙት? ነው ደጋፊ ናቸው። ደጋፊም ከሆኑ ይውጡና ይንገሩን። እየተከናወነ ያለው አፈሳ እንደግፋለን ይበሉንና አባቶቻችን የሃይማኖት መሪዎቻቸውን እንዲያስተካክሉ እኛም እናደርጋለን ቀን ሲወጣለን። አልሆነ ግን እንደምትሉት የሞራል ጠባቂዎች፣ የሃይማኖት አስተማሪዎች፣ የሃይማኖት አባቶች ከሆናችሁ ወጣቱ በገፍ እየታፈሰ ነው። ህፃናት ልጆች 13 14 ዓመት ልጆች ከእናቶቻቸው ጉያ በግድ ተመንጭቀው እየተወሰዱ ነው። እንዴ ምንድነው እየጠበቃችሁ ያላችሁት? ጳጳሳት ለኢትዮጵያን ስልጣኔን ያበረከተችውንና በርካታ ነገሮችን ያቆየችውን የኦርቶዶክስ ተዋሕዶ ቤተክርስቲያንን ለማጥላላትና እንዲሁም የእሷን ሃይማኖት ለማርከስ አንዳንድ ሰዎች ይታትራሉ። ይህ በራሱ አሸባሪነት ነው። ይህ ኡስታዝ ያደረገው ድርጊት መስቀሉን ዘቅዝቆ በኦርቶዶክሳውያን ላይ ዲራማ ለመጫወት እየሞከረ ይገኛል። እንደዚህ አይነት ሰዎችንም የሚመለከተው አካል አንድ ሊላቸው ይገባል። ሐሰተኛ ዲራማ እየሰሩ ይገኛሉ። ይህ ነገርም ሊቆም ይገባዋል። አንዱ ለአንዱ መከባበር አለበት። እስኪ ይሄን ዲራማ እንመልከት። እንዴት ወደዚህ ሃይማኖት እንዴት መጣ? ከዚህ በፊት ድራማ ሲሰሩ የምናውቃቸው ጴንጤዎች ነበሩ። አሁን ደግሞ ሙስሊሞችም ጀምረዋል። ምክንያቱም ሁለቱም የሐሰት እምነት ስለሚከተሉ ማለት ነው። ኦርቶዶክስ አይነት አላችሁ፣ እግዚአብሔር ይመስገን በጣም ደህና ነኝ። በዚህ ጉዳይ ላይ በሰፊው እንሄድበታለን እንደተለመደው። እናንተ ግን ከዛ በፊት አካውንቴ በጣም ስለተዳከመ ኮፒ ሊንክ እንድታደርጉ እንዲሁም ደግሞ አካውንቱን እየገባችሁ ፎሎ ያላደረጋችሁ ፎሎ አድርጉት። ይሄን ቪዲዮ ደግሞ ለብዙዎች እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱት፣ ላይክ፣ ፌቨራይት እንድታደርጉ በልዑል እግዚአብሔር ስም እጠይቃችኋለሁኝ። 3 ሰከንድ ልስጣችሁና የሚጠበቅባችሁን አድርጉ እስኪ። አመሰግናለሁኝ። እንግዲህ ወደ ጉዳያችን ስንገባ እንደሚታወቀው እስልምና ሃይማኖት ስፔሻሊ ከላይ ያሉ ሰዎች ማለት ነው ምዕመኖቻቸውን የሚያጨረብሩት የሐሰት ሰዎችን እያመጡ በማስለም ነው። ኢቭን ሼሆቻቸውና ኡስታዞቻቸው የራሳቸው ልጆችና የራሳቸው ሚስቶች እንዲሁም ወንድሞቻቸውን ሳይቀር በተለያየ ጊዜ ማተብ እያስደረጉ እሱን እያስበጠሱ ድራማው እንዳያችሁት ማለት ነው እሱን እያስበጠሱ እንደ አዲስ ድራማ ነው የሚሰሩት። እንዲሁም ደግሞ ፋይናንሻሊ የሚያጥራቸውን ሰዎች ደግሞ በተለይ በዝቅተኛ ደመወዝ በመቅጠር ከዚያም ደግሞ ድጎማ በመስጠት እነርሱንም ደግሞ ወደ እስልምና የሚስቡበት አንደኛው ስትራቴጂያዊ መንገድ ነው ማለት ነው። ስፔሻሊ ከገጠር መጥተው እዚህ ጋር ረዳት ያጡ ሰዎችን ሴቶችን በተለይ የሚያጠምዷቸው ደግሞ በጋብቻ መንገድ ነው። እኔ ይህን የምናገረው በቤተሰብ ያለ ነገር ስላለ ነው፣ የደረሰ ነገር ስላለ ነው። ሴቶችን በፋይናንሻሊ በጋብቻ እያሰሩ በግድ እስልምናን ያስቀብላሉ ማለት ነው። በተለይ ደግሞ በዛ ውስጥ ያለ በጨለማ ውስጥ ያለ ማህበረሰብ ደግሞ ወደ ክርስትና እንዳይመጣ እንቅፋት የሚሆኑት በሶሻል ሚዲያ ላይ የተጋረጡት ወይም ደግሞ የተሰማሩት የሶሻል ሚዲያ አክቲቪስት ኡስታዞቻቸው ናቸው ማለት ነው። እነኚህ ሰዎች በውሸት ነው ሰውን እያሰለሙ ያሉት። እርስ በርስ ነው የሚሰላለሙት፣ ሚስቶቻቸውን ሳይቀር ወንድሞቻቸውን ሳይቀር እንደምናየው ድራማውን ማለት ነው። በዚህ አይነት መንገድ የውሸት የቁጥር ጉዳይ እንጂ የእምነት ጉዳይ አይደለም። እነሱ ጋር ያለው የእውነት የፋክት ጉዳይ አይደለም፣ የቁጥር ጉዳይ ብቻ ነው። ነገር ግን ደግሞ እኛ ኦርቶዶክሳውያን ደግሞ የምንሰጣችሁ ብርና ወርቅ የለም። ሌሎች እንደሚያደርጉት ኡስታዞቻችሁ እንደሚያደርጉት ገንዘብ እያሰባሰቡ እንደሚሰጧችሁ እኛ ደግሞ ለሙስሊሞች ደግሞ የምንሰጣችሁ ብርና ወርቅ የለም። የሐዋርያት ሥራ ምዕራፍ 4 ላይ እንደተመዘገበው እኛ ብርና ወርቅ የምንሰጥ የለንም። ነገር ግን ደግሞ አንድ ነገር እንሰጣለን። እሱም ደግሞ የናዝሬቱ ኢየሱስ ክርስቶስ ነው የምንሰጣችሁ። ይሄውም ደግሞ ለዘላለም ህይወት የሚሆናችሁ ዘላለማዊ ህይወት የምታገኙበት ኢተርናል ላይፍ የምታገኙበት ከጨለማ ወደ ብርሃን የምትመጡበት ከሞት ወደ ህይወት የምትሸጋገሩበትን መንገድ እናሳያችኋለን። አሁን ላይ ያላችሁት በጨለማ ነው። ጨለማ ውስጥ እንድትኖሩ ያደርጓችሁ ደግሞ እናንተ ጋር ያሉት አንዳንድ የሶሻል ሚዲያ አክቲቪስቶቻችሁ ናቸው። የውሸት ሰዎችን እያሰለሙ እርስ በርሳቸው እየተሸላለሙ እየተሰላለሙ ማለት ነው።
ይሄን ልትነቁባቸው ይገባል። አይኖ ብዙ ሰዎች ክርስትና መቀበል የምትፈልጉ ሰዎች ናላችሁ እናውቃለን። በእኔም በኩል ክርስትና የተነሳችሁ ብዙ ሰዎች አላችሁ። አሁንም ደግሞ ብዙዎች የምትናገሩን በውስጥ እንዳላችሁ እናውቃለን። ነገር ግን ደግሞ እንድታውቁት የሚገባው እኛ ጋራ ፈንድ የምናደርግላችሁ የአረብ ፋይናንስ ወይም ደግሞ እንደ ፕሮቴስታንቱ ደግሞ የአውሮፓ ፋይናንስ እኛ ጋር የለም። የምንሰጣችሁ ዘላለማዊ ህይወት ብቻና ብቻ ነው። ይሄን ናቃችሁ የዘላለም ህይወት እንድታገኙ በጌታችን በኢየሱስ ክርስቶስ እንድታምኑ እንጠይቃችኋለን፣ እንጋብዛችኋለን። ነው በብርሃኑ ተመላለሱ የዘላለም ህይወትን ውረሱንላችኋለን። ኦርቶዶክሳውያን በድጋሚ አካውንቱን ፎሎ ቪዲዮ ነው ሞጂጋ ውስጥ ሼር ኮፒ ሊንክ ሪፖስት ዱት ላይ ፈሬተር ተረው እግዚአብሔር ስም ጋበዝኳችሁ። ሰላም ያላችሁ በሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ወንድሞቻችንን እናመሰግናለን። ሐሰተኛ ነቢያቶችና ፓስተሮች አሁንም ህዝብን ይበዘብዛሉ፣ የህዝብን ገንዘብ እየበዘበዙ ይገኛሉ። ይህ እንግዲህ በምን መተት እንደሚያደርጉት መጠናት ያለበት ጉድ ነው። የሚመለከተው አካልም ጣልቃ ገብቶ ይህን ነገር ቢያጠናው ጥሩ ነው እንላለን። ለማንኛውም የሚያደርጉትን ነገር እንመልከት። እስቲ ጌታን በሉኝ፣ ይሄ ቸርች ውስጥ ነው? ይሄ ወንጌል አማኝ ቤተክርስቲያን ቸርች ውስጥ ነው? እስቲ ጌታን በሉኝ፣ እግዚአብሔርን ቸርች ውስጥ ነው? ይሄ ምንድነው? የፎስ አገልግሎት ነው? ምንድነው? ንገሩኝ፣ ያስረዱኝ በጌታ። እንዲህ ጴንጤ መሆን እንዲያስጠላኝ ከሚያደርጉኝ አይነት ነገሮች ይሄ ከእግዚአብሔር ነገር ያፈነገጠ የወጣ ይሄ ጭራሽ ልክ ያልሆነ የግል ልምምዶች እግዚአብሔር መሰከረን አሁንም እዚህ አገራችን ላይ እያየናቸው ያሉ ፌክ የሆኑ አገልጋዮች አሉ። በቃ ሐሰተኛ የሆኑ ነቢያቶች አሁን በአሁኑ ሰዓት ሚሊዮን ላርግልህ ቢሊዮን ታየኝ እንደዚህ ዶላር ላርግልህ ብር እያለ በጣም የሚሰክሱ እንዲህ ምዕመኑ ራሱ የሐሰት መስካሪ እስከመሆን ድረስ ደርሰዋል። ይሄ ነገር ግን ምንድነው? እውነቴን ነው የምላችሁ በጣም እያስጠላኝ ነው። አሁን ጌታን የምናያቸው ነገሮች በጣም ያስጠላል። ኢየሱስ ክርስቶስ የሞተበት ጉዳይ እየተሸፈነ ነው። ጌታን ነው የምላችሁ ምድራዊ ነገር ብቻ እየሆነ ጌታ ኢየሱስ ክርስቶስ እየጠፋ ነው። ንገሩኝ። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።